እሺ እንዴት ናችሁ? ተመልሻለሁ እንግዲህ በሳምንቱ የትሬዲንግ አፕዴት ማለት ነው። አቤኔዘር እባላለሁ። አዲስ ናችሁ ሰዎች ሳምንታችሁ እንዴት ነበር? የትሬዲንግ ሊሆን ይችላል ኦር ኤኒቲንግ የምታደርጓቸው ነገሮች የእናንተ ሳምንት እንዴት ነበር? አሪፍ ነው ብዬ ተስፋ አደርጋለሁ። የኔ ሳምንት እዚህ ብላችሁ ከሆነ ያለፈው ላይ ለስጀስት አሪፍ አልነበረም። ይህ ሳምንት ምን አዲስ ነገር አለ የሚለውን እናያለን። ፈርስት ግን ሰብስክራይብ ያደረጋችሁ ሰዎች እንደምታዩት 17382 18000 መውጣት አለብን በዚህኛው ወር። ስለዚህ 18000 ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቀጥታ ወደ አቤቱ እንሂድ። ያለፈው ላይ አይ ቲንክ ቻርት አላየንም ነበር። ቻርት ላይ ገብቻ ልዚያችሁ ነበር። አሁን ቻርት ላይ ገብተን እናያለን። ፕላስ ደግሞ ስንት ሉዝ ኦር ስንት ዊን እንዳገኘ እናያለን ማለት ነው። ኤኒዌይስ እንመለስና ያው 65% ዲስካውንቱ እንደቀጠለ ነው። እስኪያቆም ድረስ አቆመ እስክላችሁ ድረስ አያቆምም ማለት ነው። ያ ማለት ፈንደር ትሬደር ማርኬት ላይ እዚች ጋር የምታያቸው የፈርስት እና የሰከንድ ስቴፕ ኢቫሉዌሽን እያንዳንዱን አካውንት ለምሳሌ የ50 ሺህ ሊሆን ይችላል፣ የ100 ሺህ ከፈለጋችሁ የ25 ሺህ እያንዳንዱ በ65% ዲስካውንት አቤኔዘር 65 በሚለው ማለት ነው። ሊንኩ ዲስክሪፕሽን ላይ አለ። ሶስቱ ተጠቅማችሁ እንትን ማለት ትችላላችሁ። ቀጥታ መጀመሪያ አይ ቲንክ ቻርቱ ላይ ያለ ቻርቱ ላይ እና አፕዴቱን ወደ እንትን ገብተን ደግሞ እያንዳንዱን ነገር ዲቴል እናያለን። ወደ ቻርት እንሂድ። አንድ ትሬድ ነው የወሰድኩት። እውነቱን ለመናገር ለመውሰድም አስቤ አልነበረም፣ ግን የሚገርም ሳይሆን ላይክ አትሊስት የሚቀራረብ አይነት ሴታፕ ስላገኘሁኝ ትሬድ ውስጥ ገባሁኝ ማለት ነው። አሁን እንዴት ነው ነገሮች አሁን ያልሆኑ የሆኑት ወይም ደግሞ ደጋግሜ የምነግራችሁ ስለነዚህ ላይን እያወራሁኝ አሁን ለምንድን ነው እያሰብኩት እንደሆነ ያልሆነው ብዬ ራሴንም ጠይቄ ነበረ። ወይም ደግሞ ለተወሰነ ጊዜ አንድ ወር ሊሆን ይችላል ወይ ሳምንት ብሬክ ለመውሰድ እየሞከርኩ ነበረ። ምንድን ነው የሰራሁት ስህተት ወይም ደግሞ ምንድን ነው የተፈጠረው ነገር ማለት ነው ለማየት እስቲ ፊገር አውት ማድረግ ከብዶኛል፣ ምን አይነት ችግር እንደተፈጠረ። ይሄ የሚገርም ሴታፕ ነበረ ለእኔ ከዚህ በፊት ቢሆን ኖሮ ኤቭሪቲንግ ኦን ደ ላይን ማስቀምጠው አይነት ሴታፕ ነው። ግን ትሬዲንግ ላይ እንደዚህ ብላችሁ እንትን የምትሉት ነገር የለም። ባይን የገባሁት የ30 ሚኒት ፈርስት ዋን አወር ላይ ናየሁት። ዋን አወር ላይ ካየው በኋላ ወደ 30 ሚኒት ወረድኩኝ። ሁለቱም ጋር የምጠብቀው ሴታፕ እስኪሰጠኝ ማለት ነው። የምጠብቀው ሴታፕ ካገኘው በኋላ ኢንትሪ ያደረግኩት በዋን ሚኒት ነው። ስለዚህ ሪጀክት እንደተደረገ ካወቅኩ በኋላ እዚህ ጋር ገባሁኝ። ኦልሞስት እስከ 1 2 3 ሴኪዩር አድርጌ ነበር። ግን ሪስክ ያደረግኩት ደግሞ ሪስክ ማድረግ ካለብኝ ዝቅተኛ ነበር። ስለዚህ ሪስክ ሪዋርዴን ከፍ አድርጌ ክላስ ገባሁ ማለት ነው። ፈተና ገባሁ። ይሄንን ሴታፕ አድርጌ አስቀምጬ ጨርሼ ፋይናል ነበረን። ፋይናል ገባሁኝ። ዘንድ ተመልሼ ስመጣ እንደዚህ ሆኖ አየሁት። ስንት ነው ያደረኩት? 1 2 4 ነው ያደረኩት። አክቹዋሊ እዚህ ላይን ኤግዛክትሊ ላይን ያደረኩት እንጂ ሴንተር ላይ ነበር የማደርገው። ያ ማለት 1 2 4 ማለት ነው። በጣም አሪፍ ሪስክ ሪዋርድ ያለው ነበረ። እዚች ጋር በዚችኛው ላይን ሪጀክት ተደርጋ ቻይ በቦዲ አይደለም ሪጀክት የተደረገው። በ5 ሚኒት ባሳያችሁ በቦዲ ነው ሪጀክት የሆነው እዚች ጋር ላይ ማለት ነው። ወደታች መረዳ እዚች ጋር ኤግዛክትሊ ላይኗን ነክቶ ተመልሶ ወጥቶ እስከ ታይቻላል። ወርዶ ላይኗን ተጠቅሞ ወደታች ወረደ ማለት ነው። ስለዚህ አይ ቲንክ ከዛ በኋላ ያለው አግሬሲቭ ነው ወደታች እየወረደ የጨረሰው እንዳያችሁት በጣም በአግሬሲቭ መንገድ ወደታች ወረደው። ኤችን ላይን ተጠቅሞ ለወጣና አንዴ የታችኛዋን ላይን አይ ቲንክ ይሄ የዛሬ ስንት ጊዜ ነው ወደዛ ሄጂ ባታያችሁ በጣም የቆየች ላይ እና እሷን ተጠቅሞ ወደ ላይ አሪፍ ባይ ሳይን ሰጥቶ ወደ ላይ ወጣ ማለት ነው። አመለጠኝ ትሬድ። ከዛም በኋላ በነጋታው አሪፍ ሴታፕ አገኘሁኝ። እሱን ሴታፕ ደግሞ አልገባሁም፣ ምክንያቱም አልገባሁም በቃ ታውቁት በስርዓት ማሰላሰል ስላለብኝ ማለት ነው ምን እየተፈጠረ እንደሆነ የሚለው ነገር። አሁን ይሄ ፈተና ባይኖር ወይ ብሬክ ኢቭን ወይ 1 2 3 ላይ ክሎዝ አደረገ ነበር ያለኝ የሚተረተር ኢሪዝ ዋሪስ ወደ ክላስ ገባሁኝ፣ አመለጠኝ። ስለዚህ ስንት ቀረ? እኛው ሁለት ትሬድ ነው እንግዲህ እንደምታዩት። እቺኛው ያለፈችው ሳምንት ናት። አሁን $18 ነው ያጣሁት ማለት ነው። አጠቃላይ ሁለት ትሬድ ነበር የወሰድኩት። የመጀመሪያውን ስላልሳልኩት ነው $14 አጥቼ ነበረ። እሱ ማክሰኞ ዕለት ማለት ነው። በተማሳይ አይነት ትሬድ ነው ግን 1 2 3 አይደለም 1 2 ነበር ሪስክ ሪዋርድ ፕሮፊት ታርጌት ከበር ያደረኩት ማለት ነው። ግን ከ1 2 2 ትንሽ ካለፈ በኋላ ቀጥታ በስቶፕ ሉዝ አወጣኝ። ሪስክ ያደረኩት $5 ነበረ። ስለዚህ ብዙ እንትን አይልም። ቀጣይም ሪስክ ያደረኩት በዛ አይነት ተማሳይ ነው። $20 ነበር ሪስክ አደርጋለሁ ያልኳችሁ 10 ቤቶች ሪስክ አድርጌ ማለት ነው። አጠቃላይ በዚህኛው ሳምንት $32 ሉዝ አገኘሁ ማለት ነው። ስቲል
ደስ አይልም፣ ግን ሪስክ ማኔጅመንት ስላለኝ ነው ብዬ አስባለሁ። አይ ቲንክ እንደዚህ ራሱ በአንድ አካውንቱ ብሎ አፕ የሆነው ስንት ቀረ አካውንቴ ላይ 452 አጠቃላይ ዩዝ አደረኩኝ። ያ ማለት አካውንቴ ብሎ አፕ ሊሆን ስንት ቀረ? $50 ብቻ ቀረ ማለት ነው። ስለዚህ $50 ሲካፈል ለ20 ሲሆን ኦልሞስት 3 ትሬድ ነው የቀረው ማለት ነው። ሁለት ትሬድ ነው የሚቀረው ከዚህ በኋላ። አንደኛው በትንሽ ሪስክ የመጨረሻ ዝም ብሎ እንደ እንትን ነው ማረገው አሁን ነው ሜቢ ዩኤስዲ ልቀይር አላውቅም። መቀየር ካለብኝ መቀየር አለው። ብቻ ዩኤስዲ ነው ሙሉ ትሬድ ያደረኩ ያለሁት። እንደምታዩት ግራፉ ወደ ታች ወርዷል። እንግዲህ ከክሪስማስ ጀምሮ ያለው ነገር ሙሉ ወደ ታች ነው። ብዙ ሰዎች እናንተ የሚያጋጥማችሁን ጻፉልን። ብዙ ሰዎች እንዲህ አይነት ነገር እያጋጠማቸው እንደሆነ አውቃለሁ። አጠቃላይ 15% ዊን ሬት አለኝ። 12 ቀን ነው ትሬድ ያደረኩት። ሪዝዋርድ ኢዝ $14 እና $18 ማለት ነው ያጣሁት። $20 ነበር ሪስክ አደርጋለሁ ያልኳቸው የነበረው፣ ግን ሪዋርዴን ከፍ አድርጌ 1-3 ነበር ከዚህ በፊት ማድረገው 1-4 አድርጌ ያው ቶሎ ብሎ አካውንቱ ብሎ አፕ እንዳይሆን ማለት ነው። እንደዛ እያደረኩ ነው። ብቻ የሳምንት እንዴት ነበር የእናንተ ሳምንት? ሃው ዋዝ ኢት አክቹዋሊ? አሁን ሁለት ሳምንት ሌሎቹም ሉዝ ላይ እንደሆኑ አውቃለሁ። ፕሮፊት እና የሚሰውም እንዳለ፣ ግን ስፔሻሊ ከኔ ስትራቴጂ ጋር ተመሳሳይነት ያላቸው ሰዎች በብዛት በሉዝ ላይ እንዳሉ አውቃለሁ። አትሊስት ዛት ሜክስ ሚ ኮምፎርታብል ያደርገኛል። እና እኔ ብቻ አይደለሁም የሚለው ነገር ማለት ነው። በስርዓት አናላይዝ ለማድረግ እየሞከርኩ ነው። በስርዓት ታይም ለመውሰድ እየሞከርኩ ነው። ግን ኤክስፔክት እንዳደረኩት እየሄደ አይደለም። እና በእንደዚህ አይነት ታይም ደግሞ ያው ማድረግ ያለብን ሪስካችንን ማኔጅ ካላደረግን ይሄ ታይም ላይ አካውንታችንን በፍጥነት ነው የምናጠው ካገኘ ነው በላይ ማለት ነው። እና እንዲህ አይነት ኤክስፒሪንስ ላይ ካላችሁ በተቻላችሁ አቅም ሪስካችሁ ማኔጅ ማድረግ እንደተረሱ በዚህ ስለ ጊቫዌ ይመጣለሁ እየጠበቃችሁ እንደሆነ አውቃለሁ። አንድ ነገር አወቅኩት ያልኩት ሪስክ ማኔጅመንት ላይ በጣም ፎከስ ማድረግ እንዳለብን ነው። ሪስካችንን ማኔጅ ካላደረግን ዊን ሬታችን ራሱ ላይክ ከፍ ቢልም ጀስት ደዝንት ሜክ ሴንስ። 5 ትሬድ ወስዳችሁ 2 ፌድ ዊን ቢሆንና 4 ሉዝ ቢሆን ስቲል እንትን ላይ ናችሁ። ሪስክ ማኔጅመንታችሁ ግን በስርዓት ካልሆነ 4 ዊን ኖራችሁ በአንድ ሉዝ ሁሉንም ልታጡ ትችላላችሁ። ስለዚህ እሱን ነገር አሁንም ደግሜ የምነግራችሁ ነገር ከስትራቴጂ በላይ ሪስክ ማኔጅመንት ላይ በጣም ብትጠነቀቁ አሪፍ ነው ብዬ አስባለሁ። ተማሳይ ስትራቴጂ ያለው ሰው፣ ተማሳይ ፔር ላይ ትሬድ የሚያደርግ ተማሳይ ዶላር ያስገባ ሰው ሪስክ ማኔጅመንቱ በስርዓት ካልሆነ ተማሳይ ትሬድ ቢወስዱ ሪስክ ማኔጅመንት ያለው ኦብቪየስሊ አሪፍ ዊን እንደሚገኝ ይታወቃል። እና ይህን ይመስላል የዚህኛው ሳምንት። አይኑ በጣም ፈጠን አድርጌ ነው የነገርኳችሁ፣ ምክንያቱም ብዙ ትሬድ ያደረጉት ነገር ስላልነበረ ማለት ነው። አንድ ትሬድ ነው። ቀጣይ ሳምንት የሚቀጥል ይሆናል። አሁንም ሆፕ አለ የቀጣይ ሳምንት ያምራል ብዬ ማለት ነው፣ ይስተካከላል ብዬ አይዊሽ ከክሪስማስ በፊት የነበሩት ሳምንታቶች ሁሉም ሳምንት እንደዛ ቢሆን ደስ ይለኝ ነበረ። እንደዛ ሆነም የዓመት ትንሽ በመጥፎ ትሬዲንግ ኤኒዌይስ ይስተካከላል ቀጥታ በሚለው ብቻ አልስማማ። ስለ ጊቫዌ ደግሞ ያለፈው ላይ አጠቃላይ 6 ሰው ነበር አይደለ? የሁለት ሳምንት ያልገባላቸው ሰዎች ነበሩ። እነሱ ዲፖዚት ሆኗል አካውንታቸው፣ ሁላቸውም ገብቶላቸዋል። ኢንስታግራም ላይ እንዳያችሁት ማለት ነው። ያሸነፈው ሰው ነግራቸዋለሁ። አንድ ሰው ያሸነፈው። ኢንስታግራም ላይ ደግሞ ሌላ አዲሽናል ከዚህ ከቪዲዮ ወጣ ያለ ሌላ አዲሽናል ለ3 ሰው የሚሰጥ ጊቫዌ አለ። ፖስት አድርገዋለሁ። እሱ በኋላ ኢንስታግራም ላይ ፖስት የተደረገው ስታዩ ይገባቸዋል። እሱ ጊቫዌ የሚሆነው ኢንስታግራም ላይ ነው። ይሄ ደግሞ የዚህኛው ሳምንት ደግሞ የቀጣይ ሳምንት የሚቀጥለው ደግሞ ያው ከእናንተ ማድረግ የሚጠበቅ ነገር የለም። ላይክ፣ ኮሜንት፣ ሰብስክራይብ አድርጋችሁ ኮሜንት ላይ ኢንስታግራም ላይ ዊክ 9 ብላችሁ መላክ ብቻ ነው። እሱ ቀጣይ ሳምንት አልነውስ የምናደርግ ይሆናል። አዲሽናል ደግሞ ሌላ ጊቫዌ ለ3 ሰው የ5500 ፈንድር አካውንት ፈንድር ትሬደር ማርኬት መስጠት እፈልጋለሁ ብሏል። ለእኔ ተመልካቾች ማለት ነው፣ ኢንስታግራም ላይ ያላችሁ ተመልካቾች። ስለዚህ ኢንስታግራም ላይ ፖስት ማድረግ ነገር አለ። ይሄ ቪዲዮ አፕሎድ ሲደረግ 2:00 ነው አይደል? አፕሎድ የሚደረገው 2:00 ላይ ኢንስታግራም ላይ ፖስት የሚደረግ ፎቶ አለ። ያ ፎቶ ደግሞ ለ7 ቀን ነው የሚቆየው። ስለዚህ ይሄን ቪዲዮ ስታዩ ለ7 ቀን ውስጥ ካላችሁ ለዛ ግን ትታጫላችሁ ማለት ነው። የ5000 ደግሞ ቀጣይ በየዊኩ ስትሩ ይቀጥላል። ዊክላይን ብላችሁ ማለት ነው። ይሄን ይመስላል። ይሄን ይመስላል የዚህ ሳምንት። ተወዳችኋለሁ። አብየዘን ነበር። ቀጣይ ሳምንት እንገናኛለን። ባይ